በአማራ ክልል የላቦራቶሪ አገልግሎትን የበለጠ በማዘመን የክልሉን የጤና ልማት ስርዓት ለማሳደግ በትኩረት እየሰራ መሆኑን በክልሉ ህብረተሰብ ጤና ኢንስቲትዩት የሕክምና ላቦራቶሪ ዳይሬክተር አቶ ታዘብ ሞላ ነግረውናል። በሚሰጡ የላቦራቶሪ አገልግሎቶች ህብረተሰቡ ተገቢውን ሕክምና እንዲያገኙ በማድረግ የበሽታ ጫናንና የሞት መጠንን በመቀነስ ሚናውን እየተወጣ ስለመሆኑም ተነስተዋል። በጉዳዩ ዙሪያ አሻግሬ መንገሻ ቆይታ አድርጓል። ተከታተልን እንመለስ። ሰላም እንዴት አለ? ሰላም። እንደ አማራ ክልል የህብረተሰብ ጤና ኢንስቲትዩት ከሚሰራቸው ተግባራት የላቦራቶሪ ተግባር አንዱ ነውና የላቦራቶሪ ተግባሩ ምን ነው የሚያከናውነው? ከዚህ እንጀምር እስኪ። ኦኬ፣ እንግዲህ የአማራ ህብረተሰብ ጤና ኢንስቲትዩት ከሚሰጣቸው በርካታ አገልግሎቶች መካከል አንደኛው የህክምና ላቦራቶሪ ምርመራ አገልግሎት እየሰጠ ይገኛል። በተቋሙ ውስጥ ወደ 7 ሬፈረንስ ላቦራቶሪዎችን አቅፎ በስሩ ብዙ ምርመራዎችን ያካሄደ ይገኛል። ከነዚህ መካከል የቫይሮሎጂ ሬፈረንስ ላቦራቶሪ ውስጥ እንገኛለን። አሁን ይህ ማሽን የአሊኒቲ ኤም ሲስተም የሚባል የአበት ካምፓኒ ማሽን ነው። የሚሰራው የቫይራል ሎድ ምርመራ ነው። የቫይራል ሎድ ምርመራና እንዲሁም ደግሞ ከ18 በላይ ምርመራዎችን ይሰራል። አሁን እየሰራሁት ያለ የኤችአይቪ በደም ውስጥ ያለውን መጠን ለመለካት የምንጠቀምበት እየሰራው ይገኛለሁ። ሁለት አይነት ሪዛልት ይሰጠናል። የቫይረስ መጠኑ ከፍ ካለ ቫይረሱ እያጠቃ ነው፣ እያሸነፈ ነው። የተፈጥሮ የሰውነት የመከላከል ኃይላችን ኢሚዩን ሲስተምን አዳክሞ እሱ በልጧል ማለት ነው። የቫይረስ መጠኑ ከፍ ሲል ማለት ነው። ስለዚህ ከፍ አለ ማለት ሰውየው በአግባብ መድኃኒቱ እየወሰደ አይደለም ማለት ነው። የመድኃኒቱ አገልግሎት ኢፌክቲቭነሱ አናሳ ነው ማለት ነው። የቫይረሱ መጠን አናሳ ከሆነ ሰውየው ታካሚው በደንብ አዌር ሆኖ መድኃኒቱን በደንብ እየወሰደ ነው ማለት ነው። መድኃኒታቸውም እየሰራላቸው እንደሆነ መድኃኒቱ ኢፌክቲቭሊ በደንብ ቫይረሱን እንዳይራባ ሳፕረስ አድርጎ ባለበት አስቀምጧል ማለት ነው። ስለዚህ አሁን ይህ የአሊኒቲ ኤም ሲስተም ቅድም እንዳልኩ ይህ ማሽን ለኤአይዲም ብዙ ምርመራዎችን ይሰራል። የሄፓታይተስ ቢ ቫይረስ፣ ሲ ቫይረስ፣ ሂውማን ፓፒሎማ ቫይረስ ወይም ደግሞ የቅድመ ካንሰር ምርመራዎችንም ጨምሮ 18 ፓራሜትር በላይ ይሰራልናል ማለት ነው። ከነዚህ ውስጥ በዋናነት በሰፊው እንደ ክልል የ7 ቫይራል ሳይቶች አሉ። ከነዚያ ውስጥ አንዱ ይሄ ነው። ይህ ማሽን በቀን ከ300 በላይ ናሙናዎችን ወይም ደግሞ የ300 ሰው እና እዛ በላይ ይሰራል ማለት ነው። ይህ ማሽን ለየት የሚያደርገው ደግሞ በመሃል ስራውን እየሰራ ሌላ ማሽን ሌላ ናሙና በመሃል እንሰጠዋለን ይወጣ እንሰጠዋለን ማለት ነው። ኦፕን ሲስተም ነው ማለት ነው። ሌሎች የበሽታ አይነቶችንስ በምን አግባብ ነው ምርመራው የሚካሄደው? እንግዲህ ከኤችአይቪ ምርመራ በተጨማሪ እየሰጠናቸው ያሉ የላቦራቶሪ አገልግሎቶች ለምሳሌ ያክል የቲቪ ምርመራ እንሰጣለን በካልቸርና በጂን ኤክስፐርት ማለት ነው። እንግዲህ ካልቸር ስንል እንደ ክልል በጎንደር ዩኒቨርሲቲና በአማራ ህብረተሰብ ጤና ኢንስቲትዩት በዚህ ሬፈረንስ ላብ እየተሰጠ ይገኛል። የጂን ኤክስፐርት ስንል ደግሞ በ205 ጂን ኤክስፐርት ማሽኖች አሉ። እንደ ክልል 198 ሳይቶች አሉ። በነዛ አገልግሎቱ እየሰጠ ይገኛል። ማህበረሰቡ በጤና ጣቢያ ደረጃ የሞለኪውላር ጂን ኤክስፐርት የስፑተም ሳምፕል በመውሰድ ቲቪ ምርመራ ማካሄድ ይቻላል ማለት ነው። እኛም አንዳንድ በምንሰማቸው መረጃዎች የዘረመል ምርመራ ጀምሯል ወይስ ሊጀምር ነው ተቋሙ የሚል ነገር ስላለ ስለሱ ቢያብራሩልን። የዘረመል ምርመራ ወይም ደግሞ ጄኖሚክስ ፓቶጂን ሲኩዌንሲንግ የምንለው የምርመራ አይነት ነው። ይህ እስካሁን እንግዲህ በዓለም ሌተስት የሚባለው የምርመራ አይነት ነው። ይህ ማለት የአንድን ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል፣ የዘረመሉን ስሪቱን ከየት እንደመጣ አጠቃላይ ስለዚያ ኦርጋኒዝምስ ዲቴል የምናጠናበት የምርመራ አይነት ነው። ስለዚህ የጄኖሚክስ ሩም ወይም ደግሞ ጄኖሚክስ ላቦራቶሪ አለን። ይህ ላቦራቶሪ በዚህ ዓመት የጀመረ ነው። አገልግሎት ጀምረናል። ከ200 በላይ ባክቴሪያን አይዞሌት አድርገን ዝርያውን ዘረመሉን መርምረን ማስጀመር ችለናል ማለት ነው። ይህ የጄኖሚክስ ኤንድ ሲኩዌንሲንግ ሪፈረንስ ላብ በግሎባል ፈንድ አማካኝነት ፈንድ ተደርጎ ከ100 ሚሊዮን በላይ ማሽኖችም ትሬኒንጎችም ሬጀንቶችም መጥተው እንደ ክልል የመጀመሪያው ነው። እንደ ሀገር በ4 ክልሎች ላይ ተቋቁሞ አገልግሎትን እየሰጠን እንገኛለን ማለት ነው። እዚሁ አጀንዳ ላይ ቆይታ እናደርጋለን። ተመልካቾች፣ የአማራ ክልል ህብረተሰብ ጤና ኢንስቲትዩት ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከል እየሰራ ይገኛል።
ኢንስቲትዩቱ የላቦራቶሪ አቅም በማሳደግ ቀድመው ሊከሰቱ የሚችሉ በሽታዎችን በመለየት አፋጣኝ ምላሽ እየሰጠ ነው። ተቋሙ እየሰራቸው ያለውን ስራና በጤናው መስክ ላይ እያበረከተ ያለውን የምርመራ አገልግሎት በተመለከተ ዘጋቢያችን አዲሱ ተስፋዬ በአቦል የዜና ወጃችን ስቱዲዮ ተገኝቶ ያጋራንን መረጃ አብረን እንከታተል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት እንግዲህ ከሚሰራቸው ስራዎች መካከል ተላላፊና ተላላፊ ያልሆኑ በሽታዎች ዋና ዋናዎቹ ናቸው። መድኃኒት ያልተላመደ ቲቢ በሽታን ለመከላከል ምርመራ እያደረገ ይገኛል። በተለይ በጤናው መስክ ላይ ከፍተኛ ተግዳሮት እየሆነ የመጣና ቀጣይ ለጤናው መስክ ወይንም ደግሞ በጤናው መስክ ላይ ላሉ ተመራማሪዎች ፈተና እየሆነ የመጣው መድኃኒትን የተላመዱ ቫይረሶች፣ ባክቴሪያዎች እየተፈጠሩ መምጣታቸው ይሄ በተለይ በጤናው ዘርፍ ላይ ስጋትን ፈጥሯል። ይህንን ከመከላከል አኳያ እንግዲህ የመድኃኒት የተላመደ ቲቢ በማህበረሰባችን ላይ ከፍተኛ ችግር የጤና ችግር እያስከተለ ከመሆኑ ጋር ተያይዞ ኢንስቲትዩቱ ይህንን ቀድሞ ለመከላከል የምርመራ አቅሙን በማሳደግ ስራዎችን እየሰራ መሆኑን አመላክቷል። ሌላው በደም ውስጥ ያለ ቫይረስን መጠን ልኬታን መለካት እሱ ዋናው ከሚወስደው የምርመራ አገልግሎት ተጠቃሽ ነው። ሌላው ጉዳይ የምናየው የላቦራቶሪ አገልግሎት በጤናው መስክ ላይ እያደረገ ያለው አስተዋጽኦ ምን ይመስላል? በተለይ በሽታዎችን በትክክል ለይቶ ማወቅ ላይ የወረርሽኝ ቅኝትና ቁጥጥር ያደርጋል። በአንድ አካባቢ ወረርሽኝ ተከሰተ ከተባለ ያንን ቅኝት ያደርጋል። ለዚያ ቅኝት ደግሞ ክትትል ያደርጋል። በሽታውን የመከታተል የሕክምና ውጤቱንም በምን ፕሮግረስ ወይም በምን ሂደት እንዳለ ይከታተላል። ከዛ የመድኃኒት መቋቋም ክትትል የሚባለው የመድኃኒት ብግርነት የሚባለውን ይህንን የመቋቋም ሂደትን ትኩረት አድርጎ ከሚሰራው ስራ ነው። ሌላው በአደጋ ጊዜ ሊከሰቱ የሚችሉ በሽታዎች ፈጣን ምላሽ በመስጠት ለምሳሌ ኮሌራ፣ ወባን መውሰድ ይቻላል። እነዚህን የማህበረሰብ ንቅናቄና ህብረተሰቡ ስለ በሽታው ያለውን ግንዛቤ በመጨመር ረገድ ተቋሙ እየሰራ ካላቸው ስራዎች መካከል ተጠቃሾች ናቸው። እንደው ጠቅለል ስናደርገው በተለይ ተቋሙ ከተቋቋሙ ጊዜ አንስቶ ባለፉት ዓመታት ምን ስራዎችን እየሰራ ነው ስንል የኮቪድ-19 ከተከሰተ ጀምሮ በተለይ እንደ ዓለም አቀፋዊ ወረርሽኝ ከመሆኑ ጋር ተያይዞ በጤናው መስክ ላይ ቀድሞ ህብረተሰቡ ጥንቃቄ እንዲያደርግ ከመከላከል አኳያ እየሰራ ያለውን ስራ በተለይ በክልሉ ላይ ከፍተኛ የሆነ የጤና ችግር ሳያስከትል የህብረተሰብ ጤና ኢንስቲትዩቱ ከጤና ቢሮና አጋር አካላት ጋር በትብብር በመስራት ትልቅ የህብረተሰብ የጤና ችግር እንዳይሆን አድርጓል። በተለይ በዚህ በግሎባላይዜሽን ወይም በውድድር ዘመን እየመጠቁ ያሉ ሀገራት አሉ። ለምሳሌ ላብነት እነ ቻይና መውሰድ ይችላል። ጀርመን በላቦራቶሪ ምርመራ በተለይ ናሙናዎች ወስደው የባክቴሪያ ወይም ቫይረስ ሊሆን ይችላል። እነዚህ ናሙናዎች ተወስደው ምርመራ የሚደረግባቸው ተቋማት አሉ። በሀገር ውስጥ ሊሸፈኑ የማይችሉ ሂውጅ የሆነ ከፍተኛ የሆነ መዋለ ንዋይ ሊፈስባቸው የሚችሉ የጤና ተቋማት የላቦራቶሪ አገልግሎት ህብረተሰቡንም ለከፍተኛ ወጪ የሚዳርጉ ናቸው። መልካም፣ ለከፍተኛ ወጪ ከሚዳርጉ አንዱ የላቦራቶሪ አገልግሎት ነው። አቅምንም የሀገራትን ኢኮኖሚ የሚፈትን ነው። ዘመናዊ የናሙና ዘዴዎችን መከተል አለበት። በየጊዜው አፕዴትድ እየተደረጉ ከዘመኑ ጋር በውድድር የሚሄዱ የናሙና ዘዴዎች አሉ። እነሱ መከተል ያስፈልጋል። ሌላው የተደራጀ የሰው ኃይልን ማፍራት ያስፈልጋል። እንግዲህ እንደ አማራ ክልል ህብረተሰብ ጤና ኢንስቲትዩት የተደራጁ መሪና ተከታይ ተመራማሪዎች ያሉበት ተቋም ነው። ይሄም እንግዲህ እንደ አርማወር ሃንሰን የምርምር ማዕከል በሀገር ደረጃ በቢሊየን የሚቆጠር ወጪ ወጥቶባቸው እንግዲህ ጠቅላይ ሚኒስትሩን ጉብኝት አድርገዋል። አርማወር ሃንሰን የምርምር ኢንስቲትዩት በእጽዋት ሳይንስም በሌሎች ናሙና ዘዴዎችም ከዚህ ከባህላዊ የሕክምና ዘዴዎች ዘመናዊ በማጣመር እየሰራ ያለ ድርጅት ነው። የአማራ ክልል ህብረተሰብ ጤና ኢንስቲትዩትም በዚህ ዘዴ እንግዲህ መሪ ተዋናይ የሆኑ ተመራማሪዎችን እያፈራ ያለ ተቋም ነው። በበጀት የተደራጀ አሰራሮችን መከተል ያስፈልጋል። ሂውጅ በጀት የሚጠይቁ ነው። አርማወር ሃንሰንም ወደ 1 ቢሊዮን አካባቢ ወጪ የተደረገበት በሀገር ደረጃ በአፍሪካም የምርምር ተቋም የሆነ ድርጅት ነው። እንግዲህ የአማራ ክልል ህብረተሰብ ጤና ኢንስቲትዩት በእነዚህ ዘርፎች ላይ የመጠቀ ቴክኖሎጂንም በመጠቀም ተደራጀ የሰው ኃይልና ዘመኑ የሚዋጀውን ደግሞ የናሙና አገልግሎት በመስጠት ህብረተሰቡ በላቦራቶሪ ዘርፍ ላይ ሊያወጣው የነበረውን ወጪን በመቅረፍ ረገድ በርካታ ስራዎችን እየሰራ መሆኑን እንግዲህ ካሰባሰብነው መረጃ መረዳት ችለናል።